አውሮፓ ህብረት የመሪዎች ጉባኤና የዩክሬን ጥያቄ ያልናቸውን ርዕሶች ያስተነትናል። ዜና መጽሔቱ በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጦርነቱ ምክንያት ከትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተቋረጠው ግንኙነት እንዲቀጥል በደብዳቤ ጠይቃለች። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ግንኙነቱን ያቋረጡት ባለፈው ዓመት ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ የፈረሙበት ግንኙነቱ ዳግም እንዲጀምር የሚጠይቀው ደብዳቤ ከደረሳቸው አንዱ የአዲግራት ሀገረ ስብከት ሊቀ ጳጳሳት ብፁዕ አባ መርሃ ክርስቶስ ዛሬ በተለይ ለዶይቼ ቬለ የሚቀያየር አቋም የለንም ብለዋል። ሚሊዮን ኃይለሥላሴ ከመቀሌ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ስም በትግራይ ወደሚገኙ ጳጳሳት የተላከው ይህ ደብዳቤ በኢትዮጵያ የተከሰተው ጦርነት ያስከተለው እልቂት ከባድ መሆኑ ዓለም ያወቀው ጉዳይ ነው የሚል ሲሆን፣ ይሁንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተከሰተው ችግር ያዘነች ቢሆንም በጊዜው በተፈጠረ የፖለቲካ ሴራ ምክንያት የተሰማት ሐዘን አልገለጸችም፣ ድርጊቱ አላወገዘችም በማለት ይህ ደግሞ በትግራይ በሚገኙ የሃይማኖት አባቶች ላይ ቅሬታ መፍጠሩ ቅሬታውም ተገቢ መሆኑ እንደሚያምን ይገልጻል። የሃይማኖቱና ስርዓቱ መነሻ ከሆነው ትግራይ ጋር ፖለቲከኞች ሊለያዩን አይገባም። ያለፈው ስህተት ወደ ኋላ በመተው እንደ ቀድሟችን ህዝባችንና ቤተክርስቲያናችን ልናገለግል ያስፈልጋል። በጦርነቱ ምክንያት ከአህጉረ ስብከቶች ጋር ተቋርጦ የነበረው ግንኙነት እንዲቀጥል እንዲመቻች ይጠይቃል። ትላንት የካቲት 1 ቀን 2015 ዓ.ም መጻፉ የሚገልጽ ይህ ደብዳቤ በትግራይ ለሚገኙ ጳጳሳት በትክክል መድረሱ ለጉዳዩ ቅርበት ካላቸው ምንጮች ሰምተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትግራይ ጦርነት ከማውገዝ ይልቅ በአንጻሩ ተንቀሳቅሳለች የሚሉና ሌሎች ቅሬታዎች በማንሳት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመለየት የራሳቸው ጠቅላይ ቤተ ክህነት ማቋቋማቸው ባለፈው ዓመት ወርሃ ጥር የገለጹት በትግራይ የሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ትላንት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተላለፈው ዳግም ግንኙነት የማስቀጠል ጥሪ ዙሪያ አስተያየታቸውን ጠይቀናል። ገኒቱ የአዲግራት ሀገረ ስብከት ሊቀ ጳጳስ ብፁዕ አባ መርሃ ክርስቶስ ከሁኔታዎች መቀያየር ጋር የሚለዋወጥ አቋም የለንም፣ የመሰረትነው መንበረ ሰላማ ከሳቴ ብርሃን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ይቀጥላል ሲሉ ገልጸዋል። ቅዱስ አባታችን አቡነ ማትያስ እንደ አባትነታቸው እናምናቸዋለን፣ እንወዳቸዋለን፣ እናከብራቸዋለን። በተጻፈው ደብዳቤ መሰረት ግን እኛ ቀደም ብለን ግንኙነታችን አቋርጠናል፣ ገመዱ በጥሰነዋል ብለን ተናግረናል። እንደተናገርንም ይታወቃል። ስለዚህ እኛ ምንም ይጻፍ መልስ እንሰጥበታለን። እኛ ግን ዓላማችን አናቋርጥም፣ አንድና አንድ ነው። ወደፊት ነው የምናስቀጥለው እንጂ ወደኋላ እንደ ገመድ ሽንት ወደኋላ የምንመለስ አይደለንም። ስለዚህ አቋማችን አንድ ነው። የእሳቸው ክብር ጠብቀን ነው የምንኖረው ያለን። መንበረ ሰላማ ግን ከዚህ በኋላ እየጎለበተ እየበረታ ይሄዳል እንጂ እየደቀመ የማይሄድ ጉዳይ ስለሆነ ለደብዳቤው መልስ ነው የሚሰጠው። በደብዳቤ ነው መልስ የሚሰጠው። በትግራይ ያለነው 4 ሊቃነ ጳጳሳት አቋማችን አንድ ነው። ምንም ወደኋላ የሚል የለም በእኔ በኩል ማለት ነው። እንደሚታወቀው በዚህ ሰሞን በጣም ጎልቶ እየታየ የሚገኘው ትልቅ አጀንዳም ሆኖ መነጋገሪያ የሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል መከፋፈሎች ይታያል። በአንዳንድ ቦታዎችም እንግዲህ ለግጭትም መነሻ እየሆነ ይገኛል እና በዚህ ጉዳይ ዙሪያ የሚሉን ነገር ካለ አባታችን። እሱ የምናውቀው ነገር የለም። ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ በትግራይ የሚገኙ የክርስትናና እስልምና ቤተ እምነቶች በኢትዮጵያ ከሚገኙ ተመሳሳይ ተቋማት ጋር ያላቸው ግንኙነት ማቋረጣቸው ባለፈው ዓመት ማሳወቃቸው ይታወሳል። ከአዲስ አበባ መዳረሻ ዓለም ገና ከተማና አካባቢው ዛሬ ውጥረት አይሎባት መዋሉ እየተነገረ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፈንግጠዋል ተብለው በቤተክርስቲያኒቱ ቅዱስ ሲኖዶስ የተወገዙት የሃይማኖት መሪዎች ወደ አዲስ አበባ ይገባሉ በመባሉ በብዙ መቶ የሚቆጠሩ ወጣቶች ለተቃውሞ ዓለም ገናና አካባቢዋ ተሰብስበዋል ነው የተባለው። በርካታ ጸጥታ አስከባሪዎችም በአካባቢው ሰፍረዋል። ስዩም ጌቱ ሁኔታውን ሲከታተል ነው የዋለው። ምናልባት ስልክ ከሰራን ሞክራለን። ስዩም ትሰማኛለህ ሆይ? እየሰማሁ ነው ነጋሽ፣ እሰማሃለሁ። ደህና ነህ?
እግዚአብሔር ይመስገን ደህና ነኝ። ዓለም ገናስ ደህና ነው ወይ? እኔ በእርግጥ በአካል ሄጄ ያየሁት የጎበኘሁት አየር ጤና ተብሎ በሚጠራው አካባቢ የአየር ጤና ኪዳነ ምሕረት አካባቢ የነበረውን ውጥረት ነው በአካል ሄጄ ተመለከትኩኝ። ይህ እንግዲህ ዛሬ ከሰዓቱን 7:30 ገደማ ነበረ። ወደ ዓለም ገና ማለፍ ስላልቻልክ ነው? ለምንድን ነው አየር ጤና ጋር የቆምከው? እኔ ይህን ጉዳይ ሰምቼ ወደዛ በማመራበት ሰዓት ወደ አየር ጤና የነበረው ውጥረት ነው እንጂ የዓለም ገናው ረግቧል። ወደ ጠዋት አካባቢ የተከሰተ ነው ያኛው። ከሰዓቱም ግን እኔ ይህን ጉዳይ ሰምቼ ወደ ቦታው ያመራሁበት ወቅት ሰዎች በብዛት ወጥተው ቤተክርስቲያን ከበው የነበረው አየር ጤና አካባቢ ያለው ኪዳነ ምሕረት ቤተክርስቲያን አካባቢ ያለው ስለሆነ ነው ወደዛ ያመራሁት። ምንድን ነው ያየኸው? ምንድን ነው የታዘብከው? ብዙ ወጣቶች ወጥተዋል፣ ዱላ ብጤ ይዘዋልም ነው የተባለው። የዛኑ ያክል ጸጥታ አስከባሪም ፖሊስም በጣም የተጠናከረ ጥበቃ እያደረገ ነው የሚባል ነገር ነው የሰማነው። እስቲ አንተ ያየኸውንና የሰማኸውን ንገረን ባጫጭሩ። አዎ እኔም ይሄን ነገር እንግዲህ በማህበራዊ ሚዲያም ወዲያው ይሄ መረጃ መዘዋወሩን ተከትሎ በቦታው ተገኝቼ ማየት አለብኝ ጊዜ ወደ ስፍራው አቅንቼ ነበረ። ወደ ስፍራው ባቀናሁበት ወቅትም በርከት ያሉ ቁጥራቸው ምናልባትም በሺህ የሚቆጠሩ የሃይማኖቱ ምዕመናን ቤተክርስቲያኒቱን ከቧት ነበረ። በብዛት በርካቶቻቸው ወጣቶች ናቸው። እንዳልከው አንተም ብዙዎቻቸው ዱላ ይዘዋል። የተቆጡም ወጣቶች ናቸው። ምንድን ነው ብዬም ወደ እነሱ ወደ ወጣቶቹም ወደ ምዕመንም ጠጋ ብዬ ለመጠየቅ ሞክሬያለሁ። ለምንድን ነው የወጣችሁት? ምን ሰምታችሁ ነው? የሚል ጥያቄ አቅርቤላቸው ነበረ። በዚህም እንግዲህ ከዚሁ ከሰሞነኛው ወቅታዊ የቤተ ክርስቲያን ሁኔታ ጋር የተገናኘ ሲሆን በቅርቡም በኦሮሚያ ክልል ተካሄደ የተባለውን የኤጲስቆጶሳት ሹመትና የሲኖዶስ ምስረታን ተቃውሞ የቤተ ክርስቲያኒቱ ቅዱስ ሲኖዶስ እውቅና ሳይሰጥ ወደ ቤተ ክርስቲያን መምጣት የለባቸውም የሚል ተቃውመን ነው። ይሄንን ደግሞ በጭንጭምታ ሰምተን ነው ወደዚህ ወደ አየር ጤና ኪዳነ ምሕረት እየመጡ ነው የሚል መረጃ ደርሶን ነው የሚል ነገር ነው የሚያነሱት። ለዚህም ደግሞ ቤተክርስቲያኒቱ ዛሬ ከሰዓቱን 7:30 የደውል ድምፅ በማሰማት ምዕመናንን የድረሱልን ጥሪ አቅርባለች። በዚህም መሰረት ነው እኛ ወደዚህ ቀርበን ቤተክርስቲያኒቱ ጥበቃ ልናደርግ ነው ወደዚህ የመጣ ነው። ይሄን ደግሞ የቤተክርስቲያኒቱ ቅዱስ ሲኖዶስ ያልተቀበለ ሹመት ስለሆነ ወደዚህ የመጡ ነው መባላቸውን ተቃውመን ወደ ቤተክርስቲያኒቱም እንዳይገቡ ለማድረግ ነው ተሰብስበን ወደ ቤተክርስቲያኒቱ የመጣን የሚል ምላሽ ነው የሰጡን የጠየቅኳቸው። ነገር ግን እነዚህ በሲኖዶስ የተወገዙት ወገኖች ወደ አዲስ አበባ ይመጣሉ ተብሎ ማረጋገጫ አግኝተሃል? ይመጣሉ ወደ አዲስ አበባ ወይስ ዝም ብሎ ብቻ የተናፈሰ ወሬ ነው? ያው ይህንንም ያው ከራሱ ከነዚህ ወገኖችም በኩል በተለይም ደግሞ ከቃል አቀባያቸው መምህር ኃይለ ሚካኤል ታደሰ በስልክ ደውዬላቸው ለማረጋገጥ ጠይቄያቸው ነበረ። የዛሬ እቅዳችን ከዓለም ገና ወይም ደግሞ ከሰበታ ወለቴ አካባቢ ካለው ጀምሮ ይሄ የደቡብ ምዕራብ ሸዋ ሀገረ ስብከት የሚባለውን አካባቢ ብቻ የመድረስ አባቶችን ወደዛ አቀባበል የማድረግ እቅድ ነው የነበረን። በዚህም መሰረት ዛሬ ጠዋት ወለቴ ተብሎ የሚጠራ ሰበታ አካባቢ የሚገኝ ቦታ ነው። ከዚህ አካባቢ ጀምረን አባቶችም አቀባበል እየተደረገላቸው እስከ ወሊሶ ድረስ ሽኝትም ተደርጎላቸው በየቦታው አቀባበል ሲደረግ ነበር። ደቡባዊ ቱርክና ሰሜን ሶሪያን ባለፈው ሰኞ የመታው ከባድ የመሬት መንቀጥቀጥ አደጋ ከ19,000 በላይ ሰዎች መግደሉን ዛሬ ከቀትር በኋላ ተረጋግጧል። በአደጋው የፈራረሱ ሕንፃዎች ከተጫናቸው ሰዎች መካከል በሕይወት የሚተርፍ መገኘቱ ሲበዛ እያጠራጠረ ነው። በስራ በትምህርትም ይሁን በሌላ ምክንያት በርካታ ኢትዮጵያውያን አደጋ በደረሰባቸው ከተሞች ጨምሮ በተለያዩ የቱርክ አካባቢዎች ይኖራሉ። በምን ሁኔታ ላይ ይሆኑ ይሆን? ማህሌት ፋሲል ጥቂቱን በስልክ አነጋግራለች። በቱርክና በሶሪያ ድንበር አካባቢ እሁድ ለሰኞ ሌሊት አጥቢያ በተከሰተው ከባድ ርዕደ መሬት ከ19,000 የሚበልጡ ሰዎች በቱርክ ሞተዋል። በሺዎች የሚቆጠሩ ሰዎች እስካሁን በፍለጋ ላይ ሲሆኑ ዛሬም ድረስ የነፍስ አድን ሰራተኞች በሺዎች ከሚቆጠሩ ህንፃዎች ፍርስራሽ ውስጥ የተቀበሩ ሰዎችን ፈልጎ የማውጣት ስራ እያከናወኑ ይገኛሉ። ሰኞ ዕለት የደረሰው ርዕደ መሬት በሬክተር ስኬል ሲለካ 7.8 ሲሆን በቱርክ በርካታ ኢትዮጵያውያን ይገኛሉ። ቱርክ ለንግድ ስራ፣ ለሕክምና፣ ለትምህርት እንዲሁም ለመዝናናት ኢትዮጵያውያን ከሚመርጧቸው ሀገሮች ውስጥ አንዷ ናት። በቱርክ ዋና ከተማ አንካራ ነዋሪ ሆነውና ለቱርክ መንግስት የዜና ወኪል አናዶል የሚሰራው ኢትዮጵያዊ ጋዜጠኛ ሳዲቅ ገድር ይህንን አሳዛኝ ክስተት ቱርክ በታሪክ ከገጠማት በጣም ከባዱ አደጋ ነው ሲል የሰዎች መኖሪያ አካባቢ ስለሆነ አደጋውን የከፋ አድርጎታል ይላል። አደጋው የደረሰባቸው ስፔሲፊክ ቦታዎች ከተማ ሴንተሮች
ናቸው ማለቴ ከተሞች ያሉባቸው ናቸው። ነዋሪዎችም አሉ፣ በደንብ ነዋሪዎችም አሉ። በተጨማሪ ከፋብሪካዎች ምናምን የሚገኙበት አካባቢ ነው። አደጋ የደረሰባቸውም አካባቢዎች ሬዚዳንቶች ናቸው። በብዛት ሰዎች የሚኖሩበት ቦታዎች ናቸው። እንቅስቃሴዎች ያሉባቸው ቦታዎች ናቸው። ስለዚህ አደጋውን የከፋም ያደረገው እሱ ነው። አደጋው በደረሰባቸው ቦታዎች ላይ ያሉ ኢትዮጵያውያንን ለማግኘት የተለያዩ ስራዎች እየተሰራ እንደሆነ የገለጸው ጻዲቅ እስካሁን በኢትዮጵያውያኖች ላይ ስለደረሰ ጉዳት የሰማነው ነገር የለም ብሏል። ያው ኢትዮጵያውያኖች ጋር ኮንታክት ለማድረግ ሞክረናል። ኮሚኒቲዎች አሉን። የተማሪ ኮሚኒቲ አለ፣ አጠቃላይ የነዋሪ ኮሚኒቲ አለ፣ ኤምባሲው ጨምሮ ብዙ እንቅስቃሴዎችን ለማድረግ እየተሞከረ ነበረ። የመሬት መንቀጥቀጡ ከተፈጠረበት ወቅት አንስቶ ከተለያዩ ድርጅቶች ጋር ኮንታክት ለማድረግ እየተሞከረ ነው። እንግዲህ ጊዜያቶች እያለፉ ሲመጡ በትክክል ነገራቶች ጥርት ያለ ቅርጽ ይይዛሉ። አሁን ግን እስካሁን ድረስ ባለን ፕሪሊሚናሪ መረጃ ኢትዮጵያውያኖች ላይ ጉዳት እንዳልደረሰ ነው ያለን መረጃ። ከቱርክ ዋና ከተማ መዲና ኢስታንቡል በ850 ኪሎ ሜትር ርቀት ላይ የምትገኘው የመጀመሪያው ርዕደ መሬት በተከሰተባት ጋንዚያቲፕ ከተማ ውስጥ በሚገኘው በጋንዚያቲፕ ዩኒቨርሲቲ ተማሪ የሆነው ኢትዮጵያዊ አወል ኡስማን አነስተኛ ቢሆንም አሁንም መንቀጥቀጥ እንዳለና እያሳለፉት ያለውን ሁኔታ እንዲህ ሲል ገልጾታል። አልፎ አልፎ አሁንም በጣም ማይነር የሆኑ 3 ምናምን ደረጃ ላይ ያሉ ዛሬም ትናንትም አልፎ አልፎ እንትን ይላል የመንቀጥቀጥ ነገሮች አሉ። ብዙም እንትን ባይሆንም ሰው ያው ቤት እንዳትገቡ ስለተባለ ውጪ ነው። እኛም መኪና ላይ ነው ምንተኛው ጊዜ። የምግብ አቅርቦት ችግር እንደሌለ የተናገረው ተማሪው እሱ በሚማርበትና በአደጋው ከተጎዳችው ከተማ ውስጥ የሚገኙ ኢትዮጵያውያንን ያሉበትን ሁኔታና አገሪቱ ያለችበትን ሁኔታ ሲገልጽ እዚህ ያሉትም ኢትዮጵያውያኖች ሰላም ናቸው። እስከማውቃቸው ወደ 4-5 ሰዎች አሉ። ያለው የጉዳት መጠን ከመጠን በላይ በመሆኑ ምክንያት ማለት ነው እና ተቻለንን እያደረግን ነው። እስካሁን ባለው ግን ሰላም። በቱርክ በአሚር ከተማ ነዋሪ የሆነችው ስምረት ብዙነህ ርዕደ መሬቱ ደረሰባቸው አካባቢዎች ይኖሩ የነበሩ ኢትዮጵያውያንን በስልክ እንዳገኘቻቸው ተናግራ ስላሉበት ሁኔታ ያልታወቀ ኢትዮጵያውያንም አሉ ትላለች። ላይ በቱርክ ጉዳት በደረሰባቸው አካባቢዎች ላይ ምን እየተሰራ ነው? ኢትዮጵያውያኖችሳ ምን እያደረጉ ነው ስንል ለጋዜጠኛ ጻዲቅ ለቀረብንለት ጥያቄ አጠቃላይ የቱርክ ድርጅቶች የመንግስት ድርጅት ብቻ ሳይሆን አጠቃላይ ኤንጂኦዎች በሙሉ እዛ ላይ ፎከስ አድርገው እየሰሩ ኢትዮጵያ ኮሚኒቲ አካላት ድጋፎችን ለማድረግ ሞክረናል። ከኛ የተወሰነው አካል ሄዶ ቦታው ላይ ተገኝቶ እርዳታ እያደረገ ያላለ፣ የተለያዩ ማቴሪያል ድጋፎች እያደረገ ያላለ፣ እንዴት ነው ሪች ማድረግ የምንችለው የሚለው ፎከስ ላይ ነው ያለው። አደጋው ከደረሰ በኋላ የድንገተኛ ጊዜ ሰራተኞች የነፍስ አድን ስራ እየሰሩ ይገኛሉ። አሁንም ምን ያህል ሰዎች ላይ ጉዳት እንደደረሰ እርግጠኛ መሆን አልተቻለም። ማህሌት ፋሲል ያጠናቀረችው ዘገባ ነበረ። ስዩም ተመልሶ መጥቷል። ስዩም አሁን ትሰማኛለህ? እየሰማሁ ነው። አዎ፣ በ30 ሴኮንድ ውስጥ አጠቃልልን። ምንድን ነው አሁን ያለው? ሰላም ነው እስካሁን? ከአሁን በኋላስ ምን ይመስላል? አዎ፣ የጀመርኩትን ሀሳብ ለማጠናቀቅ ያህል እንግዲህ በእነዚህ ተወገዙ በተባሉት አባቶች በኩል ያሉትን ቃል አቀባያቸውን አነጋግሬ ነበር ቀደም ሲል ለማንሳት እንደሞከርኩኝ። እንግዲህ የዛሬ እቅዳቸውም የደቡብ ምዕራብ ሸዋ ሀገረ ስብከት ከሰበታ ጀምሮ እስከ ወሊሶ ያለውን ወደዛ የማምራት እቅድ ብቻ እንደነበራቸውና በዚሁም መሰረት ከሰበታ ጀምሮ እስከ ወሊሶ ድረስ አቀባበል እንደተደረገላቸው ነው የገለጹልኝ። ከዚህ ውጭ ግን ወደ አገር ጤናው ኪዳነ ምሕረት የመምጣት እቅድ ፈጽሞ እንዳልነበራቸውና ይሄም መረጃ ከየት መጥቶ እንደተሰራጨና ምዕመኑም ለምን ወጥቶ የወጣበትን ምክንያት ምንም እንዳልተረዱ ነው እሳቸው የገለጹልኝና ምንም እቅድ እንዳልነበራቸው ነው የገለጹት። እንግዲህ እኔም እዛ አካባቢ እስከ አመሻሹ 12 ሰዓት አካባቢ ነበርኩና ወደ ስፍራው የመጣ ምንም አካል አልነበረም። በርካታ ወጣቶችም አንዳንዶቹ በመሰላቸት ብዙ ሰዓት ጠብቆ ከ7 ተኩል ነው እንዳልኩ እንደጀመረውና ወደ የቤታቸው ሲበተኑ፣ በከፊል ደግሞ አሁንም በርካቶች እዛው አካባቢ እናመሻለን ብሎ እዛ አካባቢ እንዳሉን የተመለከትኩኝ። ከዚህ ውጭ ግን ምንም አይነት የግጭትና የሁከት ሁኔታን አላየውም። ወጣቶች እንዳይዞ ቤተክርስቲያኑን ከቦ አመሰግናለሁ። ስዩም ሰዓታችን አልቋል። አመሰግናለሁ። እየተከታተልክ እንደምዘግብልን ተስፋ አድርጋለሁ። አድማጮች እንደተከታተላችሁት አለም ገናና አካባቢው ከባድ ውጥረት ሰፍኖ ነበረ የዋለው። ነገር ግን እስከ አመሻሽ እስከዚህ ሰዓት ድረስ ምንም የተፈጠረ ግጭትም ሆነ ጠብ የለም። ሰላም። የግንባታና የርዕደ መሬት ኮድ ገቢራዊነትንና የመብረቅ መከላከያ ባለሙያዎችን አነጋግሮ አጭር ዘገባ አጠናቅሯል። እነሆ።
በኢትዮጵያ የስምጥ ሸለቆና የዳሉል እሳተ ገሞራ አካባቢና አጎራባች ላይ በየጊዜው የሚነሱ የመሬት መንቀጥቀጦች የከፋ ጉዳት ባያደርሱም የጥንቃቄ ደወል የሚደውሉ ናቸው። በመሬት መንቀጥቀጥ የሚመጣውን ተፈጥሯዊ አደጋ ማስወገድ ባይቻልም ህንፃዎች ለዚህ በሚስማማ መልኩ በመገንባት ግን አደጋውን መቀነስ እንደሚቻል የመስኩ ባለሙያዎች ይገልጻሉ። ለመሆኑ በኢትዮጵያ የግንባታ ሂደት የርዕደ መሬትን ጉዳት ለመቀነስ የሚያስችል ስርዓት አለ ወይ ስንል በሙያቸው ሲቪል መሐንዲስና በሐረማያ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ማኔጂንግ ዳይሬክተር እንዲሁም የሁለተኛ ዲግሪያቸውን በርዕደ መሬት ላይ የሰሩት አቶ ሐምዛ አህመድ ኑርን አነጋግረናቸዋል። እንደ ሀገር ያለነው ኮዶች አሉ። የኛ አሁን አዲሱ ኮድ የምንለው ያው ከዩሮፒያን ኮድ አዶፕት የተደረገ ነው። ብዙ ኤ ቱ ዘድ እዛ ላይ ስለ ኤርዙኪክ ዲዛይን ፕሪንሲፕሎች ኦልሬዲ ተቀምጧል። ግን መሬት ላይ ይሄ ነገር ኢምፕሊመንት እያደረገን ነው ወይ የሚል ነው ጥያቄው። እንደ ሀገር ያው ኮድ አለን። ኤርዙኪክ ኮድ የሚገልጸው ለስትራክቸርም ለሱፐር ስትራክቸርም ለሰብ ስትራክቸርም እንዴት ዲዛይን እንደሚደረግ ኦልሬዲ ኤ ቱ ዘድ ተቀምጧል። ግን ያ ነገር እኛ እንደ ሀገር ኢምፕሊመንት እያደረገን ነው ወይ አይደለም የሚል ነው ጥያቄው። ባለሙያው አቶ ሐምዛ እንዳሉት ህጉ ቢኖርም በተለያዩ ሁኔታዎች ግን እየተተገበረ እንዳይደለና አይበለውና አደጋ ከደረሰ ጉዳቱ የከፋ እንደሆነ አስጠንቅቋል። ከኤርዙኪክ የሚመጣውን ዲዛስተር አቮይድ ማድረግ የምንችለው ሜካኒዝም አንዱ ከዲዛይን በፊት ዲዛይን ሲሰራ ይሄ ነገር ያማከለ መሆን አለበት። ዱሪንግ ኮንስትራክሽን ደግሞ ይሄ ነገር የታሰበውን ዲዛይን በትክክል ኢምፕሊመንት መሆን አለበት፣ በባለሙያ ተደግፈው ማለት ነው። ይሄ ነገር ሳይደረግ ሲቀር ያው እንግዲህ እስከዛሬ እየኖረን ነው። ግን አንድ ወርስት ኮንዲሽን ሲመጣ ያው የሚሆን ነገር መገመት በጣም ከባድ ነው። ከሰማይ ጠቀስ ህንፃዎች ጋር ተያይዞ ሌላው የሚከሰት አደጋ መብረቅ ነው። በአገራችን በተለይ በዋና ዋና ከተሞችና በግዙፍ ፕሮጀክቶች የመብረቅ መከላከያ ንድፎች ጅማሮች የነበሩ ቢሆንም በተለይ በግል በሚገነቡ ህንፃዎች አሁን እየተተወ እንደሆነ የኤሌክትሪካል ምህንድስና ከፍተኛ መሐንዲስ ኢንጂነር አንተነህ ታዬ አጫውተውናል። ህንፃዎች ወደ ላይ የረዘሙ በመጡ ቁጥር አሁን እንደዚህ ስቲል ስትራክቸር ወደ በብረት ነው ብዙን እየተሰራ የሚመጣው። ኮንክሪትም ቢሆን ያው ከብረት ጋር ሚክስድ ነው። ስለዚህ ያንን መብረቅ ያንን ህንፃ